አልቦ ዘይት ማሰለከ በልማደ ምህረት ወሳህል እንበለ ባሕቲታ እህትከ ማርያም ድንግል። ከዚያች አምላክን በድንግልና ጸንሳ በድንግልና ከወለደች ከአንዲት ድንግል በስተቀር አንተን በይቅር ባይነት በምህረት በአማላጅነት ከፍጡራን መካከል የሚመስል የለም ተብሎ የተነገረለት የመላእክት አለቃ ቅዱስ ሚካኤል ነውና ለርሱም ስሙ የተመሰገነ ይሁንልን። የቅዱሳን መላእክት ጠባቂነት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት እንዲሁም የጻድቃንና የሰማዕታት ምልጃና ጸሎት አገልግሎት ከሁላችን ከክርስቲያኖች ጋር ሁልጊዜም ጸንቶ ይኑር። አምላካችን እግዚአብሔር መሐሪና ይቅር ባይ ስለሆነ እንደ ኃጢአታችን ብዛት እንደ ሰውነታችንም ክፉነት ተመልክቶ ሳያጠፋን ሁላችንንም በቸርነቱና በይቅርታው ብዛት ሰብስቦ ጠብቆ የእግዚአብሔር አዳኝነት የታላቁ መልአክ የሊቀ መላእክት የቅዱስ ሚካኤል ተራዳይነት የክርስቲያኖች እምነት ጽናት ለተገለጠበት ለዚህ ታላቅ ቀን እንኳን አደረሰን፣ እንኳን አደረሳችሁ። ደግሞ የቀራችሁት አመስግኑ። ብዙዎቹ ስላላመሰገናችሁ እየነ አይ እናንተ ባህራንን የዘነገደ ባህረ ረይክቦ ለሚካኤል ወስንኩ ጠይቆቶ በባህር ላይ ጉዞውን ያደረገ ታላቁ መልአክ ቅዱስ ሚካኤል የደረሰለት ያ ብቸኛ ለሞት ተላልፎ ሊሰጥ የተፈረደበት ሚካኤልን አይቶ ደስ ብሎት አመስግኖ የለ? ኧረ አመስግኑ እናንተ። ምስጋናችንን የመላእክትን በዓል ስናከብር የመላእክት ስራቸው ምንድነው ብላችሁ ቤተ ክርስቲያኗን ብትጠብቁ ብትጠይቁ የመላእክት ስራቸው እግዚአብሔርን ማመስገን ነው። እኛም ወህብስተ መላእክቲሁ በሉ እጓለ እመሕያው፣ የሰው ልጆች የመላእክትን እንጀራ በሉ ተብሎ ተነገረ። የመላእክት እንጀራ አንድ ጊዜ ከፍ አንድ ጊዜ ዝቅ የሚል ዋጋው የሚጨምር የሚቀንስ ማኛ መናኛ የሚባል ሳይሆን እግዚአብሔርን ማመስገን ነው። እኛም የመላእክትን እንጀራ በላን ተብሎ የተነገረው እግዚአብሔርን ማመስገናችን ነውና ደግሞ ስለዚህ ዕለት ደግሞ ስለዚህ በዓል እግዚአብሔርን አይመስግኑት? አሁንም እግዚአብሔር ይመስገን። ታላላቅ ሊቃውንት በስተጀርባ ያሉ እኔ ልጅ እግር በወንጌልም ገና አዲስ ነኝ። ለመታዘዝ ያህል አጭር ደቂቃ ወይዜ አእመርኩ ከመ በአማን ፈነወ እግዚአብሔር መልአኮ አድኃነኒ። ዛሬማ እግዚአብሔር መልአኩን ልኮ እንዳዳነኝ አወቅኩ። አምላካችን እንደረዳንና እንደፈቀደልን መጠን በጣም አጭር ደቂቃ እግዚአብሔር ይመስገን ሰማዩን ጥላ ጥሏል። ጥላው ሌላ ነገር እንዳያመጣ እየጸለይ አጭር ደቂቃ እንማማራለን። እግዚአብሔር መልአኩን ልኮ እንዳዳነኝ በእውነት ዛሬ አወቅኩ። በሉ እስኪ እግዚአብሔር በሉ መልአኩን ልኮ እንዳዳነኝ በእውነት ዛሬ አወቅኩ። መቼ አወቅኩ? ምን እንደሆንኩ። እግዚአብሔር መልአኩን ልኮ እንዳዳነኝ በዚህ በሐዋርያት ሥራ ምዕራፍ 12 ቁጥር 11 ላይ የተመዘገበ ኃይለ ቃል ነው። ምዕራፍ ቁጥሩ የሚጠፋባችሁ ከሆነ 12 ብላችሁ ያዙት፣ ማጠጋጋት ይቻላል። ምዕራፍ 12 ቁጥር 11 የ11ዋ ዜማ የ12ቷ ዜማ ስንት ነው? 11 ስለሆነ የ12ቷ ዜማ ያው ቅዱስ ያሬድ የሚታሰብበት 11 ነው። እኔ የማገለግልበት ደብር ማለት ነው በሌላም አነጋገር እና በዛሬው ዕለት በታላቁ ካቴድራል ደብረ ይድራስ ቅዱስ ጊዮርጊስ የታላቁ መልአክ የቅዱስ ሚካኤልን ዓመታዊ ክብረ በዓል ልናከብር መጠን ምን ይዘን ሄድን ካላችሁ ምዕራፍ ቁጥሩ እንዳይጠፋባችሁ የሐዋርያት ሥራ ምዕራፍ 12 ቁጥር 12 ብላችሁ ያዙት። ግን ቁጥር 11 ላይ ነው ዋናውን ኃይለ ቃል የምታገኙት። ቃሉን የተናገረው የመላው የሐዋርያት የበላይ የሆነው ቅዱስ ጴጥሮስ ነው። አያችሁ ክርስቲያኖች፣ ያ ቅዱስ ጴጥሮስ እውነት ስለተናገረ ወንጌል ስለሰበከ በክርስቶስ ስላመነ ወደ ዓለም ዙሮ አልጫውን ዓለም በወንጌል ስላጣፈጠ ጨለማውን ዓለም በወንጌል ስላበራ ሰዎች
ደስ አላላቸውም። አንዳንዶቹ ጥርሳቸውን ይነክሳሉ። አንዳንዶቹ እንዲያው ኪሳችን መሙላቱ ደረታችን መቅላቱ በዚህ ምክንያት ቀረ ብለው በቅዱስ ጴጥሮስ ላይ ጥርሳቸውን ይነክሳሉ። ይልቁንም በገሊላና በአካባቢው ሄሮድስ ተብሎ የሚጠራ ስም የተሰጣቸው ነገሥታት እነዚያን ቅዱሳን ሐዋርያትን አጥብቀው ይጠሯቸዋል። እንደምን አረፈዳቸው? ተከታተሉ፣ ቶሎ ነው የምጨርሰው ፈጠን አድርጌ። አያችሁ፣ በተለይ በ44 ዓመተ ምህረት ቅዱሳን ሐዋርያት በኢየሩሳሌምና በአካባቢው በተሰበሰቡ ጊዜ የቂጣ በዓል ወይም የፋሲካ በዓል ነበረ። በዚያ በዓል የመጀመሪያ ሰማዕት የሆነውን ከሐዋርያት መካከል የቅዱስ ዮሐንስን ታላቅ ወንድም ቅዱስ ያዕቆብን ያ ሄሮድስ በሰራዊቱ አማካኝነት በሰይፍ አስገደለው። ክፉዎቹ አይሁድ ያዕቆብ በሰይፍ ሲገደል ደስ አላቸው። ተራውን ሐዋርያ በሰይፍ ሳስገድልላቸው ደስ ካላቸውማ የሐዋርያት የበላይ የሆነውን ጴጥሮስን ደግሞ ብገድለው የበለጠ ደስ ይላቸው የለ ብሎ ያ ሄሮድስ ቅዱስ ጴጥሮስን በ16 ሰራዊት አስከብቦ ወደ ወህኒ ያስወረደው ወይም አሳሰረው። ያ ቅዱስ ጴጥሮስ የታሰረው ምን ገጥሞት ነው? ሰርቆ ነው? ቀምቶ ነው? ኃጢአት ሰርቶ ነው? ወንጀል ሰርቶ ነው ብላችሁ ብትጠይቁ አይደለም። ወትከውኑ ጽኑዓነ በእንተ ስምየ፣ ስለ ስሜ የተጠላችሁ ትሆናላችሁ ብሎ ባለቤቱ ተናግሯልና በስሙ ቅዱስ ጴጥሮስ ታሰረ። አያችሁ ክርስቲያኖች፣ አንዳንድ ጊዜ በክርስትና እንዲህ ይገጥማል። አንዳንድ ጊዜ በክርስትና እንዲህ ይከሰታል። አንዳንድ ጊዜ የክርስትናው አንደኛው መንገድ ጎዳናው ይሁን ወይ ይገለጣል። እግዚአብሔር ማስተዋሉን ለሁላችን የሚያድለን። እንደዚህ ቅዱስ ጴጥሮስ ታስሯል። ቅዱስ ጴጥሮስ ግን በታሰረበት በጨለማው ሆኖ ልብሱን አውልቆ የእስር ልብስ ለብሶ እያለ ድንገት ይላል የሐዋርያት ሥራ ምዕራፍ 12 ላይ ሌሊቱ በብርሃን ተሞላ፣ ወወረደ መልአከ እግዚአብሔር ኀቤሁ፣ የእግዚአብሔር መልአክ ወደ እርሱ ወረደ። እግዚአብሔር መልአኩን ለሁላችን የሚላኩልን አመስግኑት። እግዚአብሔርን ወረደ የእግዚአብሔር መልአክ፣ እነሆ ብርሃናዊ መልአክ ነውና ጨለማ የማይቀርበው መልአክ ነውና ያ ጨለማው በብርሃን ተሞላ። ቅዱስ ጴጥሮስ ታስሮ ነበረ። ወጎሮ እንግዳሁ፣ ጴጥሮስን እንግዳውን ደረቱን መታው። ተነስ ወተሳናይ ሳይኒከ፣ ተነስ ጫማህን ልበስ። ተጫማ ልብስህን ልበስ አለው። ቅዱስ ጴጥሮስ ተነሳ፣ ጫማውን ተጫማ፣ ልብሱን ለበሰ። ጽሕም የሚያልፍ ይመስለዋል። ቅዱስ ሚካኤልን ይከተለዋል። ያ ቅዱስ ሚካኤል የታሰረውን ቅዱስ ጴጥሮስን እየመራ ይዞ ሲወጣ ጠባቂዎቹ አያዩም። በሩም ቁልፈኛው ሳይከፍተው በመልአኩ ተራዳይነት በእግዚአብሔር ቸርነት ቦግ እያለ ይከፈታል። ሁለቱን በር አልፈው ወደ ውጭ ሲወጡ ወገባ ሀበ ልቡ፣ ቅዱስ ጴጥሮስ ወደ ልቡ ተመለሰ፣ ማስተዋል ጀመረ። እንደዚህም አለ፣ ቀና ብሎ ሲያይ አጠገቡ የእግዚአብሔር መልአክ አለ። ቅዱስ ሚካኤል ከሁላችን ጋር ይሁን። እንደዚህ አለ ቅዱስ ጴጥሮስ፣ ወይዜ አእመርኩ ከመ በአማን ፈነወ እግዚአብሔር መልአኩ አድኅነኒ። ጴጥሮስ ሊገለኝ ነበረ፣ ሄሮድስ ሊገለኝ ነበረ፣ ሰራዊቱም ሰይፋቸውን ስለው ነበረ። እግዚአብሔር እንድሞት አልፈለገም፣ በሕይወት እንድኖር ወንጌል እንድሰብክ ለንስሐ ሰዎቹን እንዳበቃ እግዚአብሔር ወደደ፣ ፈቀደ። ታላቁን መልአክ ቅዱስ ሚካኤልን ልኮ አዳነኝ አለ። አመስግኑለትማ፣ አዳነኝ አለ። ይሁላችሁ ክርስቲያኖች፣ አሁን ይህን ርዕስ ያነሳሁላችሁ ይህ ከዛሬው በዓል ጋር አብሮ ስለሚሄድ በአንደኛው መቶ ክፍለ ዘመን የተከናወነው በአራተኛውና በአምስተኛው መቶ ክፍለ ዘመን በቅዱስ ሚካኤል ተራዳይነት በእግዚአብሔር ቸርነት የተከናወነው አንድ ስለሆነ እንደምን አረፈዳችሁ። ያው ሰማዩ አንዳንድ ነገር እያለ ነው፣ ጠቀልላለሁኝ። አያችሁ ክርስቲያኖች፣ የዛሬን በዓል ስናከብር ከኢትዮጵያ እስከ እስክንድርያ በተለያየ ቦታ በተለያየ ጊዜ ያ ታላቁ መልአክ ቅዱስ ሚካኤል እየደረሰ የሰዎቹን ሕይወት እንደታደገ ወደ መንግሥተ ሰማያት እንደመራ ጠላትን ድል እንዳደረገ ቅድስት ቤተ ክርስቲያን
ከክርስቶስ ትንሣኤና ዕርገት ጋር አያይዛ ታስተምራለች። በቅዱስ ያሬድ ድርሰት አብዛኛው የዛሬ ቃል እግዚአብሔር የክርስቶስ ዕርገትና ትንሣኤ ነው። አረጋዊተ መኳንንት ነው። ዋዜማውን ሊቃውንቱን እንጠይቃቸው። ከዚያ ተያይዞ የክርስቶስ ትንሣኤ የክርስቶስ ዕርገት እኛ ከሱ ጋር ለዘላለም መኖራችን ነውና ይህንን ከቅዱስ ሚካኤል ተራዳይነት ከእግዚአብሔር ቸርነት ጋር አያይዛ ታስተምራለች። እስኪ ልብ በሉ። በዚህ በአምስተኛው መቶ ክፍለ ዘመን አካባቢ በእስክንድርያ ጣዖት የሚያመልኩ የጣዖት ቤት ሰርተው ያንን ቤት ለዚያ ቤት ላም፣ ፍየል፣ በሬ እየሰዉ የሚኖሩ ሰዎች ነበሩ ይላል። እንዲሁ ነው ሲኖሩ ከነሱ መካከል ወደ 18 ሊቃነ ጳጳሳት አልፈው ለእስክንድሮስ የሚባል አንድ ሊቀ ጳጳስ በተነሳበት ዘመን ለጣዖት ማምለክ አይጠቅምም፣ እኛ የምናመልከው አንድ አምላክ አለን። ስንት አምላክ? ስንት አምላክ? ሰዎቹ አልረዳን ይሉና እነዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች አማልክቶቻቸው ብዙ ናቸው ይሉናል። እንዴት? እዚህ ጋር ጊዮርጊስ፣ እዚያ ጋር ሚካኤል፣ እዚያ ጋር ገብርኤል፣ እዚያ ጋር ሩፋኤል፣ እዚያ ጋር ኪዳነ ምሕረት አማልክቶቻቸው ብዙ ይሉናል። እኛስ እንደዚህ አይደለም። አምላካችን ስንት ነው? ንገሩኝ፣ ስንት ነው? አንድ አምላክ ነው ያለን። አንድ አምላክ ግን ብዙ ሰራዊት አለው። ቅዱሳን መላእክት ያመሰግኑታል። እነ ቅዱስ ጊዮርጊስ ሰማዕት የሆኑለት አመስግኑት። ይህንን አምላክ ሰማዕት የሆኑለት አንድ አምላክ አለን። እንደዚህ ይሉናል ሰዎቹ። ቤተ ክርስቲያኗን ቅረቡ ሀቤሁ ወያበርህ ለክሙ ወይትታፈር ገጽክሙ፣ ወደ እርሱ ቅረቡ ያበራላችኋል የተባለው ቃል ረስተውት ወደ እግዚአብሔር ሳይቀርቡ እንደዚህ ይናገራሉ። አምላካችን አንድ ነው። ጣዖት ያመልኩ ነበረ። የሚመለክ አምላከ ምድር ወሰማያት፣ አምላከ ባሕር ወቀላያት ወአምላከ ኩሉ ፍጥረት፣ ባህሩንም ምድሩንም የብሱንም ሰማዩንም የፈጠረ ስንት አምላክ አለ? አንድ አምላክ አለ። ግን የሚያመሰግኑት በአማላጅነታቸው በጠባቂነታቸው ተወዳዳሪ የሌላቸው እነ ቅዱስ ሚካኤል አሉ ብሎ ያ ሊቀ ጳጳስ የጣዖቱን ቤት አፍርሶ በዛሬው ቀን የቅዱስ ሚካኤልን ቤተ ክርስቲያን ሰራና ቅዳሴ ቤቱን አከበረ። የቅዱስ ሚካኤልም የንግሱ በዓል ተብሎ ተጠራ። እንዲህ በሆነበት በዚያ ቦታ አንድ ደግ ሰው ነበር ይላል። ምን አይነት ሰው አላቸው? እኔ ይገርመኛል። ወሃሎ አሐዱ ቢሲ ሲል መጽሐፍ ቅዱስ አንዳንድ ጊዜ ይገርመኛል። ብዙ ሰው ሞልቶ ከተማውን ሞልቶት መጽሐፉ ግን ሊነገረን ሲፈልግ ወሃሎ አሐዱ ቢሲ ከሰዎቹ መካከል አንድ ሰው ነበረ ይለናል። ስንት ሰው? ሌላ ሰው የለም ወይ? እንዲሁ በከተማው በአካባቢው አንድ ሰው ብቻ ነው ያለ ብለህ ብትጠይቅ በጎ ስራ የሚሰራ እግዚአብሔርን የሚፈራ ሃይማኖቱ የጸና ምግባሩ የቀና ማለት ነው እንጂ ሰውማ ከተማዋን ሞልቷታል። ሰውማ ይርመሰመሳል። አንድ ልጅ ነው እኮ ከዚያች ከክፍለ ሀገር ከኔ ዘንድ መጣና መገናኛ ነው፣ ይገርማቸዋል። መገናኛ ቆመና አንተ የት ነህ ይለዋል ልጁ። እዚህ ሰው የሚፈላበት ነኝ ያለ። ሰው ከመሬት የሚፈላ ሆኖ አይደለም። መገናኛ ከባቡር የሚወርደው ከስሩ የሚወጣውን ሰው ሲወጣ ያየዋል። የት ነህ ሲባል ሰው አንተ እዚህ መገናኛ እኮ ሰው ይፈላል አለኝ። አሁን እንዲህ የፈላው ሰው እግዚአብሔርን ቢያመልክ በንስሐ ቢኖር በቤተ ክርስቲያን ውስጥ ቢመላለስ የሁሉ መከራ ባልመጣ እናንተ፣ የሁሉ ውጣ ውረድ ባልገጠመን እናንተ፣ የሁሉ ሐዘና ዓይናችን በእንባ ባልተሞላ ልባችን በሐዘን ባልተመታ እናንተ ይሁላችሁ። አንድ ሰው ይለናል መጽሐፍ፣ በጎ የሚያደርግ አንድ ሰው ሲለን ከእግዚአብሔር ጋር የሚኖር ቃሉን የሚሰማ እንደዚህ እንድንኖር በቸርነቱ ይርዳል። ለትዳሩ የታመነ ልጆቹን በስርዓት የሚያሳድግ በቤተ መቅደሱ የሚያሳድግ ነጋ ጠበ አሐተ ሰአልክዎ ለእግዚአብሔር ወኢያሐስስ እግዚአብሔርን አንዲት ነገር ለመንኩት እርሷን እምሻለሁ የሚል በቤቱ መኖር የሚሻ ክርስቲያኖች ብዙ ጊዜ እንጸልያለን፣ ወደ እግዚአብሔር እንጣራለን። ቅዱስ ጊዮርጊስ ድረስልን፣ ታላቁ መልአክ ቅዱስ ሚካኤል ስማን እንላለን። እንዲህ ስንጸልይ ከቤቱ እንዳንወጣ እንጸልይ። በቤቱ ስንኖር ከእርሱ ጋር ስንኖር የሚያስፈልገንን ማን ይሰጠናል? እግዚአብሔር ይሰጠናል። እንዲህ የሚጸልይ ደግ ሰው ነበረ። ኑሮ ኑሮ ከሞቱ ነው ውሎ ከቤት አይቀርምና ሲሞት ሚስቱ ጸንሳ ነበረ። ሚስቱ ጸንሳ እያለ ሰውየው ጥሏት ሞተ። ልጁ በሚወለድበት ጊዜ
ሚስቱ ጽምት ጸናባት፣ ወደ እግዚአብሔር ተጣራች። ያ ታላቁ መልአክ ቅዱስ ሚካኤል ከሰማይ እየበረረ ወረደ። ምጧን አላላላት። ልጇን በምትወልድበት ጊዜ አጠገቧ ደግሞ አንድ ሰው ብለን የማንጠራው መጽሐፉ አንድ ሰው ነበረ ብሎናል። ግን በክፋት የነበረ ሀብት የሞላለት ብዙ ነገር ያለው ግን ክፉ ሰው ነበር። ከዚህ ሁላችንን የሚጠብቀን አያችሁ። ክፋት የማን ነው? ንገሩኝ እንጂ ክፉ ነው የሚለው ራሱ ባለቤቱ በዮሐንስ ወንጌል ምዕራፍ 8 ቁጥር 24 ላይ ሐሰት የሐሰት አባት ሐሰትን ከራሱ የሚያምነ አንቅቶ የሚናገር ክፉ ነፍሰ ገዳይ ይለዋል። መጽሐፍ እኮ ነው እንደሚለን የመሰልኳችሁ እዚህ ጋር ክፉ ሰው ነበረ። የተራበ የማያበላ፣ የተጠማ የማያጠጣ፣ የታረዘ የማያለብስ፣ ይልቁንም በተቃራኒው ሀብት የሌለው ነገር ግን ቤቱን እግዚአብሔር በበረከት የሞላለት የቅዱስ ሚካኤልን ባር የሚዘክር ሲያበላ ሲያጠጣይቱ ከየተበቶ ምጡት ነው የሚያበላ ይል ከየትም ማምጣው ግን እግዚአብሔር ቤቱን ይባርከዋል። ሰጪው እግዚአብሔር አይደለም? የዕለት እንጀራችንን መቼ ስጠን በሉ እስኪ መቼ ስጠን? ዛሬ። ነገ ቢነጋ እግዚአብሔር ቢፈቅድ ብንኖር የዕለት እንጀራችንን መቼ ስጠን? እንዲህ እያል ሰጪው እግዚአብሔርን እየጠየቅ እሱም እየሰጠን አሁን ኑሮ ከሰማው ከእኛ በላይ ሆነ ብንልም እግዚአብሔር በቸርነቱ እየጠበቀናለን። አያችሁ ክርስቲያኖች፣ በልተን የምናድረው ወጠን የምንገባው እንደ ዓለም ጣጣ አይደለም። እንደ ማን ቸርነት ነው? እንደ እግዚአብሔር ቸርነት ነው። ይኸውላችሁ እንዲህ ይኖር ነበረ። ያ ክፉ ሰው ባለበት ቅዱስ ሚካኤል ባጭሩ ልጁ ሲወለድ ይህ ልጅ የዚህን ክፉ ሰው ሀብት ይወርሳል ብሏት ቅዱስ ሚካኤል ሄደ። አንዳንድ ጊዜ ደግ ደጉን ጆሮአችን አይሰማም፣ ክፉ ነገር ቶሎ ይሰማላል። አንድ ሰው ብዙ ጊዜ በጎ ነገር ተናግሯችሁ ሳሰሙ ቆይቶ ስድብ ነገር ቢጥ ምን አልክ እስኪ ድገማት እንላለን። ከሰማሽ ምን አስደገመሽ? ከሰማህ ምን እስኪ ድገመው ይላል ያገሬ ሰው። ከሰማህ ምን አስደገመው? ራስን ራስ እየሰደብክ ልትቆይ ነው እንዴ የፈለግከው? ይኸውላችሁ ክፉን ሰማ። አንድ እንደዚህ አለ፣ ጥርሱን አፋጨ። ይህን ልጅማ እገለዋለሁ አለ። 10 ዓመት ቆየ። በ10ኛው ዓመት እናቱ ደሃ ናት፣ የምታበላው የላትም። በደካማ ጎኗ ገብቼ ልጁን እገለዋለሁ አለ። ወደ እናቱ አቀረበና እናቱ እንደዚህ አላት፣ አንቺ እንደምታዩ እኔ ሀብት ሞልቶኛል፣ ልጅ ደግሞ የለኝም። አንቺ ደግሞ ሀብት የለሽም። ስለዚህ ልጅሽን ልስጭኝና እኔ አንደላቅቄ ያሳድገዋለሁ። ለአንቺም 120 ወቄት ወርቅ እሰጥሻለሁ። ብዙ ነው በአሁኑ አቆጣጠር አላት። ከድህነቷ የተነሳ በቅርብ ርቀት ልጇን እየተመለከተች ሲወጣ ሲገባ ሲያልፍ ሲያገድም እያየች ልጇ እንዲያድግላት ምንም ልባ እያረረ ለዚያ ክፉ ሰው ልጇን ሰጠችው። ያ ክፉ ሰው ልጁን ተቀበለና በቁመቱ ልክ ሳጥን አሰርቶ በሳጥን ውስጥ አድርጎ ባህር ላይ ወረወረ። አያችሁት ክፋቱ? ላሳድገው አይደል ያላት? ላሳድገው ሲል ልግደለው ማለቱ ነው። ሄሮድስ ለክርስቶስ እሰግዳለሁ ሲል እገለዋለሁ ማለቱ ነበር አሉ ሊቃውንት። አዎ፣ ግን የሚያሳድገው እሱ አይደለም። አሳዳጊው ማን ነው? አጵሎስ ተከለ፣ ጳውሎስ አጠጣ። ማን አሳደገ? አያችሁ ክርስቲያኖች፣ እኛ እኮ ክርስቲያኖች ልብ በሉ። እኔ እኮ ልጅ አሳዳጊ ነኝ እንላለን። እንዲሁ ልጃችሁ ላይ ስንት ቁመት ጨምራችኋል? ስንት ቁመት ጨምራችኋል? አሳዳጊው ማን ነው? በእውቀት በጥበብ በሞገስ የሚያሳድገው እግዚአብሔር ነው። ጠባቂው እግዚአብሔር ነው። መልአክን የሚልከው እግዚአብሔር ነው። አሳድገው በባህር ጣለው። ባህሩ ደግሞ ይገርማችኋል፣ ቁልፉ እንዳይገኝ ቁልፉን ደግሞ የብቻ ባህር ላይ ጣለው። ክፋቱን ተመልከቱ። እንደዚህ ያደረገ ያቺ ባህር ያንን ሕፃን ይዛ ጉዞዋን ቀጠለች። ብዙ ኪሎ ሜትር አቋርጣ 20 ቀን ፈጅታ ተጓዘች። ያቺን መርከብ ሳጥን ለካስ ይዟት የሚጓዘው መልአክ ቅዱስ ሚካኤል ነበረ። በአህዋው ውስጥ ሳጥን ውስጥ ውሃ ገብቶ ልጁን እንዳይገለው የሚጠብቀው ጠባቂው መልአክ ቅዱስ ሚካኤል ነበረ። እጅበው መቅሰፍት ቤተከ በቤት መቅሰፍት አይገባም፣ እነሆ መልአኩን እልክልሃለሁ የተባለው በመዝሙር 90 ቁጥር 10 ላይ የተመዘገበው ኃይለ ቃል ሊፈጸምለት መንገድ መሪው ቅዱስ ሚካኤል ነበረ። እነሆ አዎ በፊት የሚሄድ
መላኬን እልክልሃለሁ ተብሏልና ለዚህ ሕፃን ቅዱስ ሚካኤል ተላከለት። ለሁላችንም መላኩን እግዚአብሔር ይላክልን። ባህር ላይ ይሞታል ይጠፋል ተብሎ የተፈረደበት አለቀ። እስኪ ሀብቴን ሲወርስ ያየዋል እያለ ሰውየው ቤት ይደነፋል። ሳያሸንፍ ድሉን ማብሰር ሞክሯል። ድሉ ግን ከእግዚአብሔር ጋር ለሆኑ ነው። ድሉ ግን ሰይጣንን ድል ለሚያደርጉ ነው። ድሉ ግን የእግዚአብሔር ስም ለሚጠሩ ነው፣ ላመኑበት ነው። ክርስቲያኖች ይውላቸው እና ቅዱስ ሚካኤል ያችን ሳጥን መርከብ ሆኖ ራሱ ይዟት ሄደ። እዚያች ሳጥን ሄደችና አንድ ቦታ ላይ ደረሰች። እነሆ በግ የሚጠብቅ ልጅ የሌለው ነጋ ጠባ ወደ እግዚአብሔር ቤት እየሄደ ልጅ ስጠኝ ብሎ የሚጸልይ አንድ ሰው ነበረ። ያችን ሳጥን አያት። ከነጋዴዎች አምልጣ የመጣች ብዙ ወርቅ ያላት ናት ብሎ ሳጥኗን ከባህር አወጣት። ከባህር አወጣና ተቆልፋለች። በምን ከፍቼ ልያት እያለ ያወጣል፣ ያወርዳል፣ ይለፋል፣ ይደክማል። ከዚያ አንድ ሐሳብ እንዲያውም ቅዱስ ሚካኤል ይላሉ አባቶቻችን በመጽሐፉ ላይ ወደ ባህር እንደገና እንዲሄድ አነሳሳውና አሳ አስጋሪ ያገኘ። አሳ አስጋሪውን እንደዚህ ያለው እየሰማችሁ ነው። ቶሎ ምረው እኮ እንዳችሁ ስለቸኮላችሁብኝ እኮ ነው ስለቸኮላችሁ ነው። አያችሁ ቅዱስ ሚካኤል አነሳሳውና ሄደና አሳ አስጋሪውን እንደዚህ አለው፣ አንተ አሳ የምታምጠምድ ሆይ አሁን በእኔ ስም አሳ ያዝና የአሳውን የፈለግከውን ብር እሰጥሃለሁ፣ አሳው ግን በእኔ ስም ይሁን አለ። ትልቅ አሳ ተያዘ። ያንን ትልቅ አሳ እቤቱ ወሰደና አሳ ታረደ ነው የሚባል ያው ነው። እነዚህ ከተመኞች ያው በጾሙ አሳዋን ስለሚወዷት አሳ ታረደ ስንላቸው አይወዱም። አሳ ተጠበሰ ሲሏቸው ደስ የሚላቸው እንደዚህ አደ እውነት አሳ ለብ ይላል። እንደዚህ እንደ ራእይ ለብ ያለው ትውልድ ማለት ነው። ራእያችን ለብ ያለ ትውልድ ታውቃላችሁ። ይሄ ለብ ያለ ውሃ ትንሹም ትልቁም ምን ይዘግነዋል አይደል? ይታጠብበታል። ቀዝቃዛውን የሚፈራው አለ፣ የሚያቃጥለውንም የሚፈራው አለ። እና ለብ ያለ ነው ትውልዱ አሁን ስታዩት፣ ለዚያም የተመቻቸ አይነት ማለት ነው። እንዲሁ በቃ ጠንቋዩም እንዳይቀር ጨሱም እንዳይቀር ነው። አይታችሁታል። ቤተ ክርስቲያኑም እንዳይቀር መስጊዱ እንደዚህ አይነት ትውልድ ነው ያለው። ማጭበርበሩም እንዳይቀር መጽደቁም እንዳይቀር የሚፈልግ ትውልድ ነው። ሁለት መንገድ እኮ የለም ክርስቲያኖች፣ አንድ ነው። አምላካችን ስንት ስለሆነ አንድ ስለሆነ ሄደና አሳውን ሲያርደው አሳው ውስጥ ቁልፉን አገኘው። ይቺ ቁልፍ እኮ ከመሞከር ብዙ ነገር ይገኛል፣ እስኪ ልሞክር አለና ቁልፏን ወሰደና ከሳጥኗ ጋር ሲያገናኛት ያቺ ሳጥን ቦግ ብላ ተከፈተች። ሳጥኑ ውስጥ እንዲያው ልብ በሉ ክርስቲያኖች፣ ብዙ ቀን ምግብ ሳይመገብ መጋቢው መልአክ ቅዱስ ሚካኤል አውረደ በሙ መና ይብሉ እያሉ ሊቃውንቱ ኅዳር ሚካኤል ላይ እንደነገረው ለእስራኤል መና ያወረደው መልአክ በዚያ በተዘጋው ሳጥን ውስጥ እየመገበው ኑሯል። ለካስ ኧረ ለሁላችንም የሚመግበው እየመገበው ኑሯል። አያችሁ ሲያወጣው አልከሳም፣ አልጠወለገም። ቅድም ታቦቱ እየዞረ አንድ መምህር ያስተምሩ ነበረ የሰለስቱ ደቂቅን ታሪክ። ሰው 10 ቀን እፍኝ ውሃ ጥርኝ ውሃ እፍኝ ጥሬ በልተው ያልጠወለጉት ያልከሱት እንደ ኤክሰርሳይዝ እንደሚያደርግ ስፖርት እንደሚሰራ ጡንቻማ ሆነው የተገኙት እግዚአብሔርን አምልከው እኮ በልተው ጠጥተው እኮ አይደለም ክርስቲያኖች። መጋቢው መልአክ ቅዱስ ሚካኤል መግቦታል። አወጣና ደስ አለው። እግዚአብሔር ከአብራኬ ልጅ ባይሰጠኝ ከባህሪቱ ልጅ ሰጠኛልና ልጁን ባህራን ብሎ ጠራው። ማን አልኳቸው? ባህራን አደገ፣ ተቀማጥሎ አደገ። ለካሳሳ ልጅ ሰጥጇ ዓላማዋ ልጇ እንዲያድግላት ነበረ። እሷ ቤቷ ሁና ልጇ ጠፍቶባት ልጇ ሞተ አለቀ ደቀቀ ብላ ታለቅሳለች። ልጇን ግን ማን እያሳደገው ነው? እግዚአብሔር እያሳደገ ነው። በሌላ ሀገር እግዚአብሔር በሰው ሀገር ሞገስን ጥበብን ይሰጣል። ለእግዚአብሔር ምድር በምን ዓለም ሊወክሎ ምን ላይ ነበር ውስጤታ ምድር መላዋ ለእግዚአብሔር ስለሆነች አሳደገው። 10 ዓመት ደገመ፣ 20 ዓመት ሞላው። በ20 ዓመቱ ያ ክፉ ነጋዴ ለንግድ ወደ ቦታው ሄደ። ቦታው ላይ ሲደርስ መሸበትና ይህንን ባህራንን አሳደገው ሰውዬ ቤት ሄደ። እንግድነት ጠየቀ። ብርን ከፈለግኩ እሰጥሃለሁ አለው። እንደዚህ ካለው በኋላ ሲያድር ማታ ላይ ልጁ ይላላካል። ያም ይጠራዋል። ባህራን ይሉታል። ሰምቶት አያውቁም ስሙን እና ጠይቅ አለውና እንግዳ ዝም ነው የሚለው አይደል? አንዳንድ ጊዜ ወይ አይድረስ እያለ እጁን አፉ ላይ ጭኖ አድሮ ይሄዳል። ይሄኛው ግን አስለፈለፈው።
መገበሪያ የበላሽ ፍየል ምን ያስለፈልፋታል። መለፍለፍ ጀመረ። ለካሳይ በእያንዳንዷ ስራ የእግዚአብሔር ስራ እግዚአብሔር ስራውን እየሰራ ነው። ክርስቲያኑ በክፎች ውስጥ አድሮ እግዚአብሔር ስራውን ይሰራል። ቅዱስ ጊዮርጊስን ደብረ ይድራስ ላይ ፈጅተው ሲዞሩት የሰዎቹ ስራ ክፉ ነው። እግዚአብሔር ግን ለበጎ አድርጎት ሳር ቅጠሉ ቅዱስ ጊዮርጊስ ሲያመሰግን አገኘ ነው። የሰዎቹን ክፋት እግዚአብሔር ለበጎነት ከክፋቱ ጋር ሳይስማማ በጎ ነገር ይሰራል። አዎ ለበጎ ነው ብላችሁ አታውቁም? አንዳንድ ጊዜ ክፉ ነገር ገጥሞ እርርት ብን ብለን አልቅሰን ሁሉም ነገር ለምንድን ነው? ለበጎ ነው። እንደ መጽሐፉ እንዲንላለን እግዚአብሔር ስራውን እየሰራ ነው። ስሙን ሰማ። ባህራን ልጅህ ነው አለው። አዎ ልጅ ነው፣ ግን ከባህር ያገኘሁት መቼ? የዛሬ 10 ዓመት። ከየትኛው ባህር? አልሞተም። ምንም ለካስ ሞተዋል ሲሉ ኖረን፣ ጠፍተዋል ሲሉ በስተን ብላችሁ ወደዚያ አለን። በእግዚአብሔር ሁሉን አልፈን አመስግኑት። አለን በእግዚአብሔር። ሞተዋል ሲሉ በስተን፣ አዎ ኖረን፣ ጠፍተዋል ሲሉ በስተን አለን በእግዚአብሔር ሁሉን አልፈን። በማን ያለፍን? ዛሬ ሁሉን አልፈን ነገ የምንዘምርበት ጊዜ ሩቅ አይሆንም። ጸልዩ ክርስቲያኖች። አልሞተም ብላል። አዎ አልሞተም። ሞትን የሚገል አምላክ ነው ያለለት። አልሞተም። ቅዱስ ሚካኤል ይላክለታል። ከዚያ አሰበ። ክፉ ነውና ሰውየው ይሄ ልጅማ መሞት አለበት አለና የራሱን ሞት እያፋጠነ ነው። ዲያብሎስ ቀራንዮ አደባባይ በዕለተ ዓርብ ክርስቶስ ይሙት ብሎ ሲወስን በተቃራኒው የራሱን ሞት እያፋጠነ ነበረ። ክርስቶስ ሞትን ነው የሚገለው፣ ራሱ አይደለም የሚሞተው በዕለተ ዓርብ እና ይገደል ብሎ በአይሁድ ላይ ተሰብስበው በዕለተ ዓርብ በዛሬው ቀን ይገደል ይሰቀል እያሉ ሲጮሁ ማን ይሰቀል? በተቃራኒ ራሱ ሰይጣን የሚሞተው ራሱ በቁቱ ዝንቱ ስጋ ለብሶ ዘማኔ ስጋ ለብሶ ድል ያደረገኝ ማን ነው ብሎ የጮኸው ራሱ ነው። አንዳንድ ጊዜ ሰዎቹ ግባ ከሀየ ወደ ሀየ እንወሳ ወይ ወድቅ ውስጥ ግብ ዘገብረ በሰራው ጉድጓድ በቆፈረው ጉድጓድ ራሱ ይገባል እና አሰበ። ይህ ልጅ መሞት አለበት አለና ሰውየውን ጠጋለና አንዲት ነገር ረስቻለሁ፣ ይቺ መቅረት የለባትም፣ ለንግዴ በጣም አስፈላጊ ናት፣ እሷን እንዲያመጣልኝ ልጅህን ልላከው። ወደ የት? ወደ ቤቴ። እንዴት አለ? ብዙ ብር እሰጠዋለሁ፣ ችግር የለውም ልላከው አለ። ሰውየውም ሳንቲሟ ደስ አለችውና እንዳታመልጠው ብሯን ተቀበለና ልጅ 20 ቀን ተጉዘው መልእክቱን አድርሰናልና እሺ አለ። ያ ሰውዬ ምን ሆነ ጻፈ መሰላችሁ? እቤት እንደደረሰ ይህን ልጅ ገላችሁ ጉድጓድ ውስጥ ጣሉት፣ ማንም እኔ እስክመጣ እንዳይሰማ ብሎ ለዋናው ለቤቱ ኃላፊ የራሱ ሚስጥር አለው፣ ዋናውና እሱ የሚተዋወቅበት እሷን ማይተም አድርጎ ባህራን ላከው። ያ ባህራን ክርስቶስ አምላካችን የሞቱን መስቀል ተሸክሞ ወደ ቀራንዮ አደባባይ እንደተጓዘ የሞቱን ደብዳቤ ይዞ ጉዞውን ቀጥሏል። መንገድ ላይ ይመሻል፣ ይነጋል፣ ይጓዛል። ተጓዘ። ብዙ ቀን ተጓዘ። ሊደርስ አንድ ቀን ቀረው። ያን ጊዜ ታላቁ መልአክ ቅዱስ ሚካኤል አጠገቡ ከቻለ። እንደዚህም አለው፣ ወዴት ልትሄድ ነው አለው። አሁን አንድ ታላቅ ሰው ልኮኝ መልእክቱን ላደርስ ወደ ቤቱ ሄዳለሁ አለው። ቅዱስ ሚካኤልም ምንድን ይዘሃል? የተጻፈ ደብዳቤ እስኪ ያሳየኝ አለው። ሲያሳየ ወነፋ ውእተ ክርታሰ ይሞት የሚለው ቅዱስ ሚካኤል እፍ ሲልበት በሕይወት ይኑር አለ። ኧረ መስግኑለት፣ በሕይወት ይኑር አለ። ይሁላችሁ ለካስ መልአኩን ይልካል እግዚአብሔር። እንደዚህ ይላል ደብዳቤው፣ ይሄ ልጅ እቤት እንደደረሰ መልካሟን ታላቋን ልጅን አጋብታችሁ ሀብቴን ማጀት የጎረሰውን ደጃፍ የመለሰውን በአጠቃላይ አውርሱት፣ ምንም የቀረ ነገር እንዳይኖር፣ ይህ ልጅ የማይወርሰው አንድ ነገር እንዳይኖር እኔ ዘገያለሁ ብሎ ቅዱስ ሚካኤል ጻፈው። ይህንን የጻፈው ማን የጻፈው? የሞታችንን ደብዳቤ በሕይወት ይጻፍልን። የሕይወት መልአክ ነው፣ መልአከ ሕይወት ቅዱስ ሚካኤል መልአከ ሕይወት፣ የሕይወት መልአክ ነው። ይጻፍልን። በእውነት ብዙ ተደግሶ ይሆናል። ጻፋት። አዎ ቅዱስ ያ ባህራን ደጉ፣ ያ አማኙ፣ ያ ታዛዡ፣ ያ ቅን አገልጋይ ያችን ደብዳቤ ይዞ ትራንስፖርት አልተጠቀመም፣ እንደኛ ላይ አልጠራም፣ ሌላም መኪና አልተጠቀመም። በእግሩ ቤት ደረሰ። ደብዳቤዋን ሰጣት። ደብዳቤዋ ቤት ስትደርስ ምን ትላለች ካላችሁ፣ ይህ ልጅ እንደደረሰ ልጅን ያግባ፣ ሰርግ ይደረግለት፣ ቤቱ በደስታ ይሞላ ይላል። ያ ባህራን
በቅዱስ ሚካኤል ተራዳይነት በእግዚአብሔር ቸርነት ሞቱ ወደ ሕይወት ተቀይሮ ሚስት አግብቶ ልጅ ወልዶ ቤተክርስቲያን ሲያገለግል ኖረ። ቀና አለ፣ ማስተዋል ጀመረ። እንደዚህ አለ ወይዚያ ይመርኮ ከማማን ፈነው እግዚአብሔር መልአኩ አዳነኒ። ዛሬ እግዚአብሔር መልአኩን ልኮ እንዳዳነኝ አወቅኩ አለ። ማንን ልኮ? ማን? እግዚአብሔር። አያችሁ፣ ይሄ የተማረ ነው። ይኸውላችሁ አዳኙ እግዚአብሔር ነው፣ ተራኪው ቅዱስ ሚካኤል ነው። እግዚአብሔር ቸር ነው፣ ሞትን ወደ ሕይወት ይቀይራል። እግዚአብሔር መድኃኒት ነው፣ መድኃኒትን ለኛ ይሰጣል። ዛሬ ያ እግዚአብሔር ታላቁን መልአክ ፈጣኑን መልአክ ለእስራኤል ምን ያወረደውን እስራኤል 40 ዘመን የመራውን እንዘ ሚካኤል ሐውር ቅድመ ትዕግሥቶሙ ለእስራኤል በከተማው ሰፍሮ እነሆ የሚመራውን ያንን መልአክ ለኔ ላከልኝ። እኔም በሕይወት ኖርኩ ብሎ ቤተ ክርስቲያኑ ሲያገለግል ሲዘት ሲመጸውት ሲያበላ ሲያጠጣ ሲዘክር ኖረ። የእግዚአብሔር መንግስት ወረሰ ይለናል መጽሐፍ። እንዲህ የሚል ብዙ ታሪክ ታገኛላችሁ። አሁን ይበቃኛል ከሰዓት አንጻር። የነ አፎምያ የነ ቅዱስ ላሊበላን ታሪክ ብትተርኩ እንዲህ አይነት ልብን የሚበላ እንዲህ አይነት ወደ እግዚአብሔር እንድንቀርብ የሚያደርግ ብዙ ታሪክ አለ። ዛሬ እግዚአብሔር መልአኩን ይልካል። ያ የማይደክመው እናንተ ደህና አደራችሁ። ልጆቻችሁን ብትልኳቸው ቅድም ልከኸኝ አሁን ደግሞ የምትልከኝ አይሰለችም ይሉናል አይደለም? ቅዱስ ሚካኤል እግዚአብሔር ሲልከው ትናንትና ለእስራኤል ልከኸኛል፣ ትናንትና ለነ አፎምያ ልከኸኛል፣ ትናንትና ለነ ባህራን ልከኸኛል። ዛሬ ደግሞ አይደክመኝም አይልም። የሚደክም መልአክ አይደለም፣ የሚሰለች መልአክ አይደለም። አንዳንድ ሰዎች እዚሁ ቅርብ እንኳን ቤተ ሚካኤል አለ አይደል? እዚህ ጋር ደብረ ድረስ እናከብራለን። ቤተ ሚካኤል እንዲሁ አዲስ አበባ በቁጥር እንዲሁ በትንሹ ከነድርቡ ከ30 ያላነሰ ታቦት በዓል ይከበራል። አድባራት በትንሹ ሌጋ የተደወለ 1 3 4 ቦታ ስለሆነ ማለት ነው። እነዚህ ሁሉ ቦታ ላይ ይሉናል ሰዎቹ፣ ያ መልአክ እነዚህ ሁሉ የትኛው ጋር ሊሆንልህ ነው ይሉናል። የእግዚአብሔር የሚልከው መልአክ እንደምን አላችሁ? እሺ ልጠይቃችሁ። እኔ ቅዱስ ሚካኤል አሁን ደብረ ድራስ ነው ቤተ ሚካኤል ነው ያለው? አሁን ንገሩኝ ቶሎ፣ የት ነው ያለው? በሁሉም ቦታ ካላችሁ መልአክ ነው አምላክ ነው ብሎ ይጠይቁናል ሰዎች። መልአክ ነው አምላክ ነው? እሺ ንገሩኝ፣ መልአክ ነው አምላክ ነው? መልአክ ነው አይደለ? አምላክ ማን ብቻ ነው ብለናል? በሁሉ የሚመራው ደግሞ ማን ነው? እግዚአብሔር ነው። እንጃውሳ ይህ ረቂቅ መልአክ እንደ አይን ጥቅሻ በሁሉም መሙላት ይችላል። በራእይ ምዕራፍ 18 ቁጥር 1 ላይ ከመልአኩ ክብር የተነሳ ምድር ሞላች፣ በብርሃን ተሞላች ነው የሚለው። እንኳን አዲስ አበባ አሜሪካ ላይ ያለ አመስግኑት እግዚአብሔርን። እንኳን አዲስ አበባ በመላው እግዚአብሔር ባለበት መልአክ አለ። መጽሐፍ ስታነቡ እግዚአብሔር ባለበት የእግዚአብሔር መልአክ አለ። አዎ ጌታ ባለበት አገልጋዩ ስለሚኖር ያ ፈጣን መልአክ እዚህም አለ እዚያም አለ። ረቂቅ ነው፣ ፈጣን ነው። እንደ አይን ጥቅሻ ፈጥኖ ይደርሳል። የሞትን ደብዳቤ ወደ ሕይወት ይቀየራል። ያጣነው የከፋን የቸገረን ነገር ቢኖር ይህንን መልአክ ልኮ እግዚአብሔር ማዳኑን ለሁላችን ያድርግልን። አቤት ክርስቲያኖች ወይ ሀድጉ ለማይድ ቢሆኑ ነው የተባለው። የእነዚያ የክፎቹማ ኋላ በቅዳሴው ዲያቆኑ የሚያዜምልን። አዎ ሀብታቸውን ለክቦ ለማይድ ጥለውት ይሄዳሉ። ስጡት፣ መጽቱ፣ ንስሐ ግቡ፣ ከእግዚአብሔር ጋር አኑሩ።